ትንቢትን በዚህ መልኩ ልንመለከት ይገባል። የግብጽ መንፈስ በውስጧ ባዶ ይሆናል፣ ምክራቸውን ማጠፋ። አባይ ወንዝ ዳር ያለው መስክ በአባይም ወንዝ አጠገብ የተዘሩት ምድሪቱ ገማች ተንማል አይገኝም። ይሄንን ለምን እንደሚያደርግ ያውና ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል እንዲበል ይለዋል እግዚአብሔር እኮ ነው። ታላቅ አዞ የግብጽ ንጉስ ፈርዖን ሆይ ነው ባንተ ላይ ኢትዮጵያ፣ ኤርትራ፣ ብሩንዲ፣ ሩዋንዳ፣ ዲሞክራቲክ ኮንጎ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሱዳንና ግብጽ የናይል ተፋሰስ ተጠቃሚ አገሮች ናቸው። ናይል የነዚህ ሁሉ አገሮች መዋጮ አለበት ቢባልም የ86 በመቶ የውሃው መገኛው ግን ኢትዮጵያ ናት። አባይ በየዓመቱ 405 ሚሊዮን ኩቢክ ሜትር የሚሆን የአገራችን ለም አፈር እየሸረሸረ ታሪካዊ ባላንጣችንን ግብጽን ስመግብ ኖሯል። ይህ ብቻ አይደለም። አባይ የአያሌ ኢትዮጵያውያን የደም ዋጋ ተከፍሎበታል። የአያት ቅድመ አያቶቻችንም ሕይወት ተገብሮበታል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በመንፈሳዊው ዓለም እግዚአብሔር ከአባይ ወንዝ ጋር ተያይዞ ምን አለ? የአባይ ወንዝ መጨረሻውስ ምንድነው? በግብፃውያን የሚመጣው አስደንጋጩ ክስተትስ ምንድነው? በታላቁ መጽሐፍ ቅዱስ እነዚህና ሌሎችም ጉዳዮች በትንቢት መልክ በግልጽ ተቀምጦ እናገኛለን። በተለይም በትንቢተ ኢሳይያስ፣ በትንቢተ ኤርሚያስና በትንቢተ ሕዝቅኤል የትንቢት መጽሐፍቶች ተዘርዝረው ይገኛሉ። ይህ ክስተት ከዛሬ 2735 ዓመታት በፊት በትንቢተ ኢሳይያስ መጽሐፍ ውስጥ ሰፍሮ የሚገኝ ትንቢት ሆኖ እናገኘዋለን። እንደ ትንቢቱ አገላለጽ የግብፃውያን ሕይወት የተመሰረተው በአባይ ወንዝ ላይ ነው ማለት ይቻላል። በግብፅ ከአባይ ወንዝ ጋር ያልተቆራኘ የኑሮ ስንክሳር የለም። ከዚህም የተነሳ ይመስላል ከአባይ ጋር በተያያዘ መልኩ የሚያዝን የሚበሳጭና የማያማርር የህብረተሰብ ክፍል በትንቢቱ ውስጥ ተፈልጎ አይገኝም። እንደሚታወቀው ግብፅ ከአባይ መስኖ ከምታለማው የእርሻ ምርት ውስጥ ጥጥ ግንባር ቀደም ተጠቃሽ ነው። ይህንን የጥጥ ምርት ለፋብሪካ ፍጆታ ከሚገዙት የአውሮፓ ሀገራት ውስጥ እንግሊዝ አንዷ ስትሆን እነዚህን ሁሉ እንግሊዝና ተባባሪዎቿን የሚያሳፍር ክስተት ስለመሆኑ ትንቢቱ በስፋት ያትታል። ከዚህም በመቀጠል መጋቢ ትዝታው ሳሙኤል ስለ ግብፅ በመጽሐፍ ቅዱስ ውስጥ ስለተጻፉ ስለ እያንዳንዱ ትንቢቶች በጥልቀት እያነሳ ከኛ ጋር ይቆያል። እስከ ቪዲዮ መጨረሻ ድረስ ትከታተሉ ዘንድ በታላቅ አክብሮት እንጋብዛለን። ከተመሰረቱ ወይም ደግሞ የአባይ ወንዝ ከሚያልፍባቸውና ከሚደርሳቸው ስፍራዎች መካከል አንዱ ግብጽ ነው። ስለዚህ በቀጥታም ይሁን በተዘዋዋሪ ከኢትዮጵያ ምድር ጋራ ግንኙነት ያላቸውን አገራት ይዳስሳል ማለት ነው። አባይ ሲነሳ እነዚህ የአባይ ተፋሰስ ሀገራት የሚባሉት በሙሉ በዚሁ ሐሳብ ውስጥ ይነሳሉ እና መጽሐፍ ቅዱስ አስቀድሞ በኢሳይያስ ትንቢት በተለይ ያስቀመጠውን ትንቢታዊ ክፍል ስለ መጨረሻው ዘመን በተለይ አሁን እየታዩ ካሉ ምልክቶች አንፃር ስናየው፣ ዓለም ላይ ከሚሆኑ ጉዳዮች አንፃር ስናየው በመጽሐፍ ቅዱስ ስማቸው ተጠቅሶ ከመጨረሻው ዘመን ጋራ በቀጥታ ተያያዥነት ካላቸው ጉዳዮች መካከል አንዱ የውሃው መድረቅ የግብጽ ውሃ መድረቅ ወይም ደግሞ ከኢትዮጵያ ወደ አባይ ወደ ግብጽ የሚፈሰው ውሃ እዛ ሲደርስ እንደሚደርቅ የሚናገረው ክፍል ነው። ብዙ የፖለቲካ ተንታኞች፣ የኢኮኖሚ ተንታኞች አሁን ያለውን ዘመን እየተመለከቱ ምን ሊመጣ ይችላል በሚል ግምታዊ እሳቤ ከጋዝ ወይም ከኦይል ዋር ወይም ደግሞ የጋዝ ጦርነት ወደ ውሃ ጦርነት እንደሚገባ ይናገሩ ነበር ለረጅም ጊዜ። አሁን እያየን ያለ ነው። ሰዎች የተለያዩ ሀገራት ከከርሰ ምድር በሚወጣ ኦይል ነዳጅ ምክንያት ጦር ተማዘዋል። ብዙ ሀገራት ወድመዋል። ብዙ ኢኮኖሚ ደቋል። የብዙ ሰው ነፍስ ጠፍቷል። የብዙ ሰው ደም ፈሷል። ነዳጅ በሚፈስ ነዳጅ ምክንያት የሰው ደም ፈሷል።
አሁንም ያ ነገር አለ። ግን ደግሞ መልኩን ቀይሮ አሁን በውሃ ጉዳይ ሆኗል። ጸቡ ልዩነቱ ማለት ነው። ዓለም ላይ የምናያቸው ነገሮች ከባህር በር ጋራ ከወንዝ ጋራ ከንጹህ መጠጥ ውሃ ጋራ የተገናኘ ጉዳይ ሶሻል ሚዲያውን ተቆጣጥሮት እንመለከታለንና የእግዚአብሔር ቃል በዚህም ዘመን ስለሚሆነው ነገር የተናገረውን መቼ ይፈጸም ቀኑንና ጊዜውን ጽፎ አይንገረን እንጂ በዚህ በመጨረሻው ዘመን ከሚፈጸሙ ምልክቶች አንዱ እንደሆነ እንረዳለን ማለት ነውና የግብጽ ውሃ ጉዳይ ከተነሳባቸው መጽሐፍ ቅዱሳዊ ክፍሎች መካከል የተወሰኑትን ጠቅስላችኋለሁ። ይሄን ሳደርግ እንደ እግዚአብሔር ቃል አገልጋይ ትክክለኛውን የመጽሐፍ ቅዱስ አስተምሮ ለማስቀመጥ ነው እንጂ በተለየ ወገንተኝነት የምናገረው ነገር እንደሌለ በጌታ ፊት በእናንተም ፊት መናገር ፈልጋለሁ። ትንቢቱን በደንብ እንድትሰሙት እንድታሰላስሉት ያስፈልጋል። እንደተባለው ትንቢትን አትናቁ ስለሚል ያ ዘመን መቼ ነው የሚሆነው የሚለው መመርመር ያስፈልጋልና ዘመኑን ዋጁ ስለሚልም የተፈጸሙ ጉዳዮች ከእግዚአብሔር ቃል አንፃር ወደፊት ሊመጡ የሚችሉ ነገሮች ከእግዚአብሔር ቃል አንፃር ያሳለፍናቸው ታሪኮች ከእግዚአብሔር ቃል አንፃር ይፈተሻሉ፣ ይመዘናሉ። ብልህ ሰው የዛሬውን ትላንትናውን አይቶ ለነገ እንደ እግዚአብሔር ቃል ህይወቱን ለመቃኘት ይሰራል ማለት ነው። ምንድነው ስለ ግብጽ የተነገረው ነገር የሚለውን እዚህ ጋር ላምጣላችሁና እሺ ይሄ ትንቢተ ኢሳይያስ ምዕራፍ 19 ላይ ከቁጥር 1 ጀምሮ ስታነቡ ስለ ግብጽ የተነገረ ሸክም ይላል። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጧ ይቀልጣል ብሎ ይጀምራል። ይሄ ትንቢታዊ ክፍል በኢሳይያስም በኤርሚያስም በሕዝቅኤልም ስለ ግብጽ የተነገረው ሸክም ነቢያት አስቀድሞ ተናግረዋል። ስለ ኢትዮጵያም የተነገረ አለ፣ ስለ እስራኤል የተነገረ አለ፣ ስለ ጎግ ማጎግ ሰራዊት የተነገረ አለ፣ ስለ መጨረሻው ዘመን ጦርነት የተነገሩ ትንቢታዊ ክፍሎች አሉና በጥንቃቄ ስንመለከት እግዚአብሔር እንዴት ባለ መረዳት ለነቢያት እየገለጠ እንዳስረዳቸውና እንዳጻፋቸው እንመለከታለንና ግብፃውያንን በግብፃውያን ላይ ያስነሳሉ። ወንድሙን ሰውን ባልንጀራውን ከተማም ከተማን መንግስትን ይወጋል እና ባለፉት ታሪኮች ውስጥ በግብጽ ከተከናወኑ ጉዳዮች መካከል አንዱ እንዲህ አይነት ተመሳሳይ ታሪኮች ተፈጽመዋል። ኦኬ እና የግብጽ መንፈስ በውስጧ ባዶ ይሆናል፣ ምክራቸውንም አጠፋለሁ፣ እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትን መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። በዚህ የታወቀች ናት ግብጽ። ከሙሴ ዘመን ጀምሮ ስንመለከት እግዚአብሔር በሙሴ በኩል ይሰራ የነበረውን ተአምር ኢሚቴት አድርጎ አስመስለው ጠንቋዮች ይሰሩ ነበር። ለምሳሌ ሙሴ እባቡን በትሩን ጥሎ ወደ እባብነት ስትቀየር እነሱም ያንኑ አድርገዋል። በኋላ ደግሞ የሙሴ በትር የጠንቋዮቹን በትር እባብ የሆነችው ሲውጥ እንመለከታለን ማለት ነው። ትንቢተ ሕዝቅኤል ደግሞ ምን ይላል? ትንቢተ ሕዝቅኤል ምዕራፍ 29 ቁጥር 1 ላይ ስትሄዱ ምዕራፍ 29 ቁጥር 1 ጀምሮ በ10ኛው ዓመት በ10ኛው ወር ከወሩም በ12ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ይሄ አኩሬሲ ነው። ትንቢት ሲነገረው ያ ትንቢት ወደ ውስጡ ሲመጣ ቀኑን፣ ጊዜውን፣ ወሩን ምኑን ዲቴል ያስቀምጣሉ። የነቢያት ልማድ ነው። የሰው ልጅ ሆይ ፊትህን በግብጽ ንጉስ በፈርዖን ላይ አድርግ፣ በእርሱና በግብጽ ሁሉ ላይም ትንቢት ተናገር፣ እንዲህ በል ጌታ እግዚአብሔር እንዲህ ይላል። አሁን እንግዲህ ይሄ ነገር የሚያወራው ስላለፈ ጉዳይ ነው፣ ወይም ደግሞ ከእስራኤል ጋር በተገናኘ ነው፣ ወይም ታሪክን ቅድም የኋሊት እንዳነሳ ነው እንደዛ ስለዛ ዘመን ነው እንዳንል ጉዳዮቹ ተፈጽመው ካበቁ በኋላ እስራኤልም ከግብጽ ከወጣ በኋላ ምድረ ርስትን ከወረሰ በኋላ የተነሱ ነቢያት የጻፉት ነው። ፕሮግሬሲቭ ነው የምንለው ለዛ ነው። ዘመንን እንለካለን። ኦኬ ዘመንን ስትለቁ ታሪኮች ከተፈጸሙ በኋላ ሌላ ስለ ግብጽ የተነገሩ ሸክሞችን ነው የምናየው። ኦኬ ምን ይላል?
እንዲህም በል ጌታ እግዚአብሔር እንዲህ ይላል በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል ታላቅ አዞ የሚለው ማለት ነው ግብጽ ነው። የኔ ነው ወንዙ ምትል ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል ታላቅ አዞ። ሆይ የሚገርም እኮ ነው። አንተ የግብጽ ንጉስ ፈርዖን ሆይ ነው ባንተ ላይ ነው። አዮ የኔ ነው የሚል የፈርዖን ስፒሪት ባይዘወይ ከባድ ስፒሪት ነው። በጣም ቀማኛ ስፒሪት ነው። ይሉንታ ቢስ ስፒሪት ነው። እኔ ነኝ የሰራሁት ነው ምትል እኔ ነኝ የሰራሁት። ይሄ በነገስታቱ ሲገለጥ ታየዋለህ። ግን መንፈሱ በአንተ ላይ ነኝ የሚለው ማለት ነው እግዚአብሔር። ምክንያቱም አባይን ግብፃውያን እንደሚጠቀሙት ሁሉ ኢትዮጵያውያን የመጠቀም መብት አላቸው። ኢትዮጵያውያን እንደሚጠቀሙት ሱዳናውያን መጠቀም መብት አላቸው። እግዚአብሔር በፈጠረው እግዚአብሔር ነው የፈጠረው እግዚአብሔር ነው የሰራው ወንዙ። የነሱ ሜንታሊቲ ግን ምንድነው? ወንዙ የኔ ነው ወንዙ የኔ። አየው በጣም እኮ የሚገርም እኮ ነው። አሁን ያለውን የጦርነት አዋጅ ነጋሪት በኢትዮጵያ ዙሪያ የሚሰሩ ነገሮች ስትመለከት ከቃሉ አንፃር መጽሐፍ ቅዱስ እኮ ያልተናገረው ነገር የለም ወንድሜ፣ ማያውቀው ነገር የለም ጌታ አስቀድሞ ማለት ነው። እንዲህ አይነት ሜንታሊቲ አላቸው። ወንዙ የኔ ነው የሚል ሜንታሊቲ። እሱ ደግሞ በነገስታቱ አፍ ይነገራል፣ በመሪዎች አፍ ይነገራል። በስራ ሲገለጥ ታየዋለህ፣ በተንኮል በሸር ሲገለጥ ታየዋለህ። ግን የማን ነው ወንዙ? የእግዚአብሔር። ባይዘው ወንዙ የኢትዮጵያም አይደለም የእግዚአብሔር ነው። የእግዚአብሔር እኛ አሁን ካለንበት ዘመን ቀድሞ ከዚሁ ትንቢት ጋር ተያያዥነት ያላቸው ጉዳዮች ተፈጽመዋል። ለምሳሌ ይሄ ውሆች ከባህር ይደርቃሉ ወንዙም ያንሳል ደረቅም ይሆናል የሚለው ሐሳብ፣ በአባይ ወንዝ ዳር ያለው መስክ በአባይም ወንዝ አጠገብ የተዘራ እርሻ የሚል አሁን እነዚህ ነገሮች ካገናኘ ነው ከዘጸአት ምዕራፍ 7 ጋራ አብረው ሊሄዱ የሚችሉ ናቸው። በግብጽ እስራኤል በባርነት በነበረበት ጊዜ ህዝቡን ለማስለቀቅ እግዚአብሔር ከተጠቀማቸው 10 መቅሰፍቶች መካከል አንዱ በዘጸአት ምዕራፍ 7 ቁጥር 17 እስከ 23 የምናየው የአባይ ውሃ እዛ ሲደርስ ደም ሆነ፣ ተቀየረ፣ አሳዎች ሞቱ፣ ምድሪቱ ገማች። ገማች። ጠንቋዮቹ እንዲሁ አይነት ነገር አድርገዋል፣ ግን ያንን ግማት ያንን እንትን መፍትሄ ሊሰጡት አልቻሉ። አሁን የግብጽ ጠንቋዮች ከላይ እንደተባለው ሊሰሩት የማይችሉትን እዛው ጋራ በምታት ሊሰራ የሚችለው ነገር ይኖራል። ከአጋንንት መንግስት ጋራ ተስማምተው ጠንቋዮች የሚሰሩት ነገር ሊኖር ይችላል። ምታት ሊሰሩ ይችላሉ። ያንን ነገር የማይችሉትን ደግሞ ያመጣዋል ማለት ነው። ያ የማይችሉት ምንድነው? ካደረቀው ወንዙን እግዚአብሔር ወንዙን ካደረቀው ውሃ ከሌለ በተአምር ውሃ ፈጥረው ሊያመጡ አይችሉም። ከላይ የተጠቀሱት መናፍስት ጠሪዎች፣ ጣዖቶችና በድግምት የሚጠነቁሉ ጠንቋዮች ተጠቅሰዋል። ይሄ የግብጽን መንፈስ በውስጧ ባዶ የሚያደርግ የእግዚአብሔር ክንድ ሲገለጥ በፍጻሜ ዘመን የሚሆነው ቁጥር 4 ላይ ግብጻውያንንም በጨካኝ ጌታ እጅ ያሳልፍ ይሰጣል። አሁን ይሄንን ፓርት ነው በ700 ከክርስቶስ ልደት በፊት የተፈጸሙ ታሪኮች አሉ። በባቢሎን በፋርስ ነገስታት የደረሱ ጦርነቶች የተደረጉ ጦርነቶችና ግብጽ የተሸነፈችባቸው ሁኔታዎች አሉ። ውሆችም ከባህር ይደርቃሉ ማለት ወንዙም ያንሳል ደረቅም ይሆናል። እያነሰ ይመጣል ይደርቃል። ወንዞችም ይገማሉ ይላል። ቅድም ካልኳችሁ ሐሳብ ጋር ታያይዙታላችሁ። ግን ይሄ ፕሮግሬሲቭ ነው፣ ወደፊት የሚፈጸም ያኔ በግብጽ ምድር ተከናውኗል። አሁንም ደግሞ በሚመጣው ዘመን ይሄን እንደሚሆን መጽሐፉ ይናገራል። ወንዞች ይገማሉ፣ የግብጽ መስኖች ያንሳሉ፣ ይደርቃሉ፣ ደንገልና ቀጤማ ይጠወልጋሉ። በዚህ በወንዙ ዳር የሚበቅሉ ደንገል ቀጤማ አሁን ሙሴን በዛ ባህር ላይ በዛ ውሃ ላይ ስትለቀው እናቱ ከዛ ከደንገል ሳር በታች ነው የጣለችው። ከዛ የተንሳፈፈ ሄዶ ነው የፈርዖን ልጅ ጋር የደረሰው ማለት ነው። እና በወንዙ ዳር የሚበቅሉ ቀጤማዎችና ደንገል የሚባለው ይሄ ረጃጅም ሳር ምን ይሆናል? ይጠወልጋል።
በአባይ ወንዝ ዳር ያለው መስክ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል። እንግዲህ እንደሚታወቀው በግብጽ ምድር ከፍተኛ ምርት የሚያመርቱበት ስፍራ በአባይ ወንዝ ተንደርድሮ የሚሄደው ለም አፈር እሱ ላይ ነው ተክለው የሚያበቅሉት። የሚገርማችሁ ብዙ አይነት እርሻ አላቸው። ይሄ የሚበሉ ከእንደገና ደግሞ ለጋርመንት ስራ የሚሆኑ እንደ ጥጥ ምርት አይነቶቹ እዛ በረሃ ላይ ከአባይ ይዞ በሚሄደው አፈር ላይ ነው ምግባቸውንም ኢኮኖሚያቸውንም የመሰረቱት ማለት ነው። ይሄ ጉዳይ የግብጽ ጉሮሮ ማለት ነው። የግብጽ ጉሮሮ ማለት ነው። አሁን አባይ ሲሞላ ደለሉ እንዳለ ሄዶ እዛ ላይ ነው የሚዘረገፈው ሜዳው ላይ፣ እዛ ላይ ያርሳሉ፣ እዛ ላይ ይተክላሉ። ስለዚህ ጉሮሯቸው ነው ማለት ነው። አባይ ማለት ጉሮሯቸው ነው ማለት ነው። ወይም ደግሞ የመኖራቸው ዋስትና። በቃ ከደረቀ ከተማው ይደርቃል ማለት ነው። ከጠፋ ውሃው ከጠፋ የግብጽ ጉዳይ አከተማ በቃ ማለት ነው። የግብጽ 97% የማይታረስ ነው። ቢታረስበትም የማያበቅል መሬት ነው። ጨዋማ ነው፣ በጣም ጨዋማ ነው። ምንድነው የሚለው? ይደርቃል፣ ይበተንማል፣ አይገኝም ነው። ይሄው በጣም ከባድ ነገር ነው። እግዚአብሔር ይሄንን ለምን እንደሚያደርግ ያውቃል። ለምን ይሄን እንደሚሰራ ያውቃል። አሳ አጥማጆች ያዝናሉ። በአባይም ወንዝ መቃጥን የሚጥሉት ሁሉ ያለቅሳሉ። የለም አሳ በውሆችም ላይ መረብ የሚዘረጉት ይዝላሉ። የተበጠረውንም የተልባ እግር የሚሰሩ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ። ይሄ የጥጡ የጋርመንቱ ስራ ምኑ በቃ ዜሮ ነው የሚገባው ማለት ነው። ደገፋዎቿም ሁሉ ይሰባበራሉ። የደሞዘኞቹን ነፍስ ትተክዛለች። ኢኮኖሚካል የሆነ ስብራት እንደሚገጥማት የሚያሳይ ነው። ከደሞዝ ጋራ ያለ በኢኮኖሚው ላይ በግብፃውያን ኢኮኖሚ ላይ ከሚደርሰው በአባይ ወንዝ መድረቅ ምክንያት የሚመጣው ነገር ኢኮኖሚውን ጭምር እንዴት እንደሚያደቅ ትተክዛለች። የደሞዝ የሚቀበሉ ሰዎች ነፍስ ትተክዛለች። የጣኔዎስ አለቆች ፍጹም ሰነፎች ናቸው። ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንንና የጥበበኞች ልጆች የቀደመውም ነገስታት ልጆች ነን እንዴት ትሉታላችሁ? አሁንስ ጥበበኞች የት አሉ? አሁን ይንገሩ። ሰራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ይወቁ ይላል። ትንቢተ ኤርምያስ ምዕራፍ 46 ላይ ስታነቡ ምዕራፍ 46 ከቁጥር 1 ጀምሮ ስለ አሕዛብ ወደ ነብዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው ይልና ስለ ግብጽ በኤፍራጥስ ወንዝ አጠገብ በከርከሚሽ ስለነበረው በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት የባቢሎን ንጉስ ናቡከደነጾር ስለመታው ስለ ግብጽ ንጉስ ስለ ፈርዖን ኒካው ሰራዊት ይላል። ጋሻ ጦር አዘጋጁ፣ ወደ ሰልፍም ቅረቡ እያለ ይናገራል። እና እነዚህ ጉዳዮች ከጦርነት ጋር የተገናኙ ናቸው። መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል የሚለው የጌታ ኢየሱስ ክርስቶስ ትንቢታዊ ክፍል ማቴዎስ ምዕራፍ 24 ላይ የተጠቀሰው ከዛ ዘመን ጋር ተያያዥነት ያለው ነው። ያለንበትን ዘመን ካለንበት ዘመን ጀምሮ ትንቢቱን ምንመለከትና ምንመረምርበት ሁኔታ ነው ያለው ማለት ነው። ስለዚህ አሁን ግብፃውያን በግብፃውያን ላይ ይነሳሉ የሚለውን አንብበናል። መጀመሪያ ላይ ያለው ከእንደገና ደግሞ እዚህ ጋር ተመልከቱ፣ ጦርነት አለ ይላል። ደግሞ የግብፅን ወንዝ ጉዳይ ያነሳል። ይህ እንደ ግብፅ ወንዝ የሚነሳ ውሃውም እንደ ወንዝ የሚናወጥ ማን ነው ይልና ግብፅ እንደ ግብፅ ወንዝ ይነሳል፣ ውሃውም እንደ ወንዙ ይናወጣል። እርሱም እነሳለሁ፣ ምድርንም ሁሉ እከድናለሁ፣ ከተሞችንና የሚኖሩባቸውን አጠፋለሁ ብሏል። የግብፅ ዛቻን፣ የግብፅን ኩራት፣ ጉራ፣ የጦርነት ነጋሪት ነው የሚያሳየው። ያ ቀን ቁጥር 10 ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ያ ግብፅ የሚፎክርበት
ፈረሰኞች ወይ ውጡ ሰረገሎች ወይ ውጡ ተብሎ የሚነገርበት ምድርን እከድናለሁ ያለ የሚናገርበት ጊዜ ያ ጊዜ ምክንያቱም ትዕቢት ውርደትን ትቀድማለች ነው ውርደትን ትቀድማለች ያ ማለት ከመዋረዱ በፊት ትዕቢት ነው የሚመጣው ወደ ሰው ህይወት ወይም ደግሞ ትዕቢቱ ከቀደመ ውርደቱ ይከተላል አይቀርም ስለዚህ ያ ቀን ምን አይነት ቀን ነው ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው ሰይፍ በልቶ ይጠግባል በደማቸው ይሰክራል ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ድንግሊቱ የግብጽ ልጅ ሆይ ወደ ገለአድ ውጪ የሚቀባን መድኃኒት ሰጂ መድኃኒትን ያበዛሽው በከንቱ ነው መዳን የለሽም ይሄ ታላቁ የእግዚአብሔር ፍርድና ቁጣ የሚገለጥበት ጊዜ ከፊት እንዳለ ያሳያል ማለት ነው ጦርነትን እናለን ኢኮኖሚያዊ ድቀት ጦርነት እናለን የውሃው ሊትራሊ መድረቅ የአሳዎች መሞትና የከተማዋ መግማት ያንን ሁሉ መጽሐፍ ቅዱስ በግልጽ አስቀምጧል ማለት የሚገርም ነው ቅዱስ ቃሉን እንደሰማችሁት የእግዚአብሔር ቃል የታመነ በመሆኑ ትንቢቱን ከመፈጸም የሚያግደውና የሚያስቀረው አንዳችም ኃይል አይኖርም ዲፕሎማሲያዊ ግንኙነትም ሆነ ፖለቲካዊ መፍትሄ የሚፈታው አይደለም መሆን ያለበት ሁሉ ይሆናል አሁንም በሰው የትንቢት አገላለጽ የግብጽ መኳንንት የተባሉት የመንግስት ኃላፊዎች ለሰልፍ ወደ ኢትዮጵያ የሚመጡበት ምክንያት የአባይ ወንዝ ይገባኛል ውዝግብ ሊሆን እንደሚችል ይገመታል በትንቢት መጽሐፍ በግልጽ እንደሰፈረው ሰልፍ በኢትዮጵያ ላይ የሚያመጣው ተጽዕኖ የከፋ ሊሆን ይችላል ተብሎ አይታሰብም ከዚህም አኳያ በመዝሙረ ዳዊት ለኢትዮጵያ የተነገረው ትንቢት ከዚህ የሚበልጥ ትርጉምና ዋጋ ያለው ይመስላል በጣም እርግጠኛ ነኝ ምናልባትም ግብጽ በአባይ ወንዝ ላይ የምታነሳው ውዝግብ ከምድሪቱ መንግስታት በስተጀርባ ሆነው ዓለማችንን የሚሰውሯት የድብቁ ዓለም የኪደት ኃይሎች በኢትዮጵያ ላይ ሊያካሂዱ ስላቀዱት ዘመቻ እንደ ጥላ የሚያገለግል ይሆናል ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ ላይክ እንዲሁም ለሌሎችም ይህ መልእክት እንዲደርሳቸው ዘንድ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እናሳስባችኋለን እግዚአብሔር ይባርካችሁ